ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ መሐሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ደሃዎች ህይወታቸው ጠፍቶ ነው አዲስ አበባ ምን ተባለች ለማች የተባለችው። ምክንያት እነዚህዎቹ የሀገራችን ወሮበሎች ደምጠጪዎች የታሉ? እነ ዮሐንስ የታሉ? እነ ምኒልክ የታሉ? ሱብሃንአላህ የታሉና ኃይለ ሥላሴ? እሺ ግራኛ አህመድ ሴታል ነግራኛ አህመድ እነ ዮዲት ጉዲት። ሰላም ጤና ይስጥልኝ። ወደ ተከብራችሁ የልቆሆን ጃብ ሰዎች እንደምናላችሁ እንደምስቃችሁን ያለው እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የትዷችሁ ውድቻችን በርጋም እጅግ ሰበር በሆነ መረጃ እንግዲህ በማለዳው ተሰምቷል። በጣም እጅግ የሚያሳዝን ነገር ነው እየተሰማ ያለው ተፈራው ሆኗል ማለት ነው። እንግዲህ የአርቲስት ቴዲ ማናጀር እና አማካሪ ማምሻቸውን በቁጥጥር ስር አውላቸዋል የተባለ ይገኛል። እንዲሁም በአርቲስት ቴዲ ቤት ፌዴራል ፖሊስ ለሊት 6 ሰዓት ወደ ቤቱ በመሄድ እንግዲህ የተፈጠረውን አስመልክቶ ቴዲ እንግዲህ አላስገባም ሲል የተፈጠረውን ክስተትም ማስደምጣችሁ ይሆናል። በጣም እጅግ የሚያሳዝን መረጃ ነው እየሰማን ያለ ነው። ነገሮቹ ወዴት እንደሄዱ ወዴት እየሄዱ እንደሆነ እንግዲህ በጣም እጅግ የሚያሳዝን ነገር ነው። ሁላችሁም የተሰማችሁን ስሜት ታስቀምጡልኝ ይሆናል። እንደ አንድ ኢትዮጵያዊ ይህ አርቲስት እንግዲህ በዘፈኖቹ ላይ ምንም አይነት ግለሰብ ሳይጠቅስ የራሱን ኢትዮጵያዊነትን ሲሰብክ ከንጸባረቅ ነበር የተስተዋለው። ነገር ግን ምላሹ ይህ አልሆነም። ሰዎች የሱን ዘፈን በፈለጋቸው ትርጉም እየተረጎሙ ለግል የራሳቸው ፖለቲካ መጠቀሚያ እያደረጉትና እንግዲህ አርቲስቱን ወደ አልተገባ ሁኔታ ወስደውበት ነገሩ እንደዚህ ከሮ ጉዳዩ እንደዚህ ያለ ደረጃ ላይ ደርሷል ማለት ነው። እስኪ ከዚህ ቪዲዮ እንጀምርና ብዙ መረጃዎች እየወጡ ነው የሚገኘው። ሙሉ መረጃዎችን አስደምጣቸዋለሁ። እስኪ መረጃ ላስደምጣቸው። በዛሬው በብልጽግና ስብሰባ ላይ ከፍተኛ ጫና በአርቲስቱ ምክንያት ስለደረሰብን ቴዲን በማሰር ጫና ራሳችን ላይ አንፈጥርም፣ ነገር ግን በደህንነቶች በማዋከብ ሐራስ በማድረግ በማስፈራራት እንዲሁም ከገቢው ጋር የማይመጣጠን ከፍተኛ ግብር ጫና በመቆለል ከኢትዮጵያ ለቆ እንዲወጣ ማድረግ የሚል ነው የተላለፈው መልእክት። ይሄ በስብሰባ ላይ ዛሬ የተነገረ ነው። ከተጨባጭ ማስረጃ ጋር ከምንጮች የመጣ ነው። ቴዲ ሀገር ለቆ መውጣት አለበት። ስለዚህ ሀገር ለቆ እንዲወጣ የፈለግነውን ሁሉ ማድረግ አለብን። በዋነኝነት የምንጠቀመው ሐራስ ማድረግ ማዋከብና ከገቢው ጋር የማይመጣጠን ሰሞኑን አግኝቷል ከተባለው ጋር ከፍተኛ የግብር ጫና መቆለል የሚል ነበረ። እሱን ተከትሎ ሐራስመንቱ ወዲያው ነው የተጀመረው። ተመልካቾቻችን አሁን በደረሰን መረጃ መሰረት አሁን ከሰዓታት በፊት የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። በአሁኑ ሰዓት ይህ አስነዋሪ ድርጊት ተባብሶ እንደሚቀጥል ይጠበቃል። አሁንም ሐራስመንቱ ከዚህ ነው የሚጀምረው። ስለዚህም ብለዋል በርካታ የቴዲ አድናቂዎች ከአዲስ አበባ ባስተላለፉት መልእክት ሁላችንም በአንድነት ይህን መልእክት ሸር በማድረግ ስለ ሁላችንም ተብሎ የተከፈለልን ዋጋ በጋራ ሁነን በሰላማዊ መንገድ እንድንመክት ጥሪ እናቀርባለን የሚል መረጃ ነው የተላለፈው። እንግዲህ የሱፍ ያሲን ማለት ከቴዲ ጋር አብሮ የማይለየው ማለት ነው። በጠዋቱ ስብሰባ ላይ በተለይ በኦሮሚያ ብልጽግና ላይ በተደረገው ስብሰባ ቴዲን ሐራስ ማድረግ፣ በደህንነቶች ማዋከብ፣ እረፍት ማሳጣት የሚል ነው አንዱ። ሁለተኛው ግብር መጣል የሚለው ነው። ተመልካቾቻችንን ከመጠን በላይ ግብር መጣል የሚችል ነው። ስለዚህ ሐራስመንቱን አሁኑ ጀመሩት። በዚህ አጋጣሚ መልእክት ይተላለፍልን ያሉ የቅርቡ ሰዎችም ቴዲያው እውነት እስከያዘ ድረስ ይደፍራል፣ ብዙ ነገር ያደርጋል። ነገር ግን በዚህ ሰዓት ላይ ከፍተኛ ጥንቃቄ የሚያስፈልግ ስለሆነ አሁን በርካቶች ማሳሰቢያ እየሰጡ ያሉት ለምንድን ነው? ቴዲ የሱፍን ለመጠየቅ ወስደውታል እየደበደቡ ፌደራል ፖሊሶች ለመጠየቅ ወደ ፖሊስ ጣቢያም እንዳይሄድ የሚል መልእክት እየደረሰ ነው። ሰበብ ነው አሁን የሚፈልጉበት፣ የተለያየ ነገር እየፈለጉበት ስለሆነ ቴዲ እባክህ ምንም ነገር እስከሚያደርጉ ድረስ ከእንደዚህ አይነት እንቅስቃሴዎች ፈለጉት የሚያደርግ አንተ በትዕግስት ተጠባበቅ፣ የሱፍን ለመጠየቅም እንዳትሄድ ወደ ፖሊስ ጣቢያ የሚለውን መልእክት እባካችሁ አድርሱ የሚል ነው። ነገሩ በጣም የሚያበሳጭ ነው። ይሄ ብቻ አይደለም፣ ወጣቶችን በማሰር ነው የተጀመረው። ቀጥሎ ደግሞ ሌሎች ወጣቶችን ወደ ማሰር ነው የሚቀጥለው። ተመልካቾቻችን ከዛ ደግሞ እሱ አጠገብ ያሉትን እያሰሩ እኛንም ህዝቡንም ቸክ እያደረጉት ነው። እስኪ ምን ያመጣል እያደረጉ ቸክ እያደረጉት ስለሆነ ይሄን ነገር ነው እያደረጉ ያሉት። ተመልካቾቻችን አድማጮቻችን የቴዲ የቅርብ ሰው ካጠገቡ የማይለየው የልብ ወዳጁን የሱፍ ያሲንን ያለ ምንም ጥፋት ምንም ነገር ሳያደርግ የፌደራል ፖሊሶች እቤቱ በመሄድ እየደበደቡ ወደ ፖሊስ ጣቢያ ወስደውታል።
ከወዲሁ ሁላችንም ድምጻችንን ካላሰማን ሰዎቹ ስላበዱ ወደ ሌላ እርምጃ መግባታቸው አይቀርም የሚል ነው። ኦኬ እንግዲህ እንደሰማችሁት ነው። በአርቲስቱ ላይ እንደዚህ ያሉ ነገሮች ያንጃበቡበት ይገኛሉ። የብቻ አይደለም። የቴዲ አፍሮ ቃል አቀባይና ምክትል ማናጀር መሀሌት ሰለሞን በትናንትናው ዕለት በቁጥጥር ስር ውላለች ማለት ነው። የመረጃ ላስደምጣችሁና ዮኒ ማኛ አንድ ሀሳብ አንድ ትችት ያቀረበበት ቪዲዮ አለ። ወደ እሱ እንሄዳለን። የቴዲ አፍሮ ምክትል ማናጀርና ቃል አቀባይ መሀሌት ሰለሞን መታሰሯን አሁን በሰበር ዜና መዘገብ ይታወቃል። ሌሎች ተጨማሪ አፕዴቶች አሉ። ከዚህ ቀደም እንግዲህ የቴዲ አፍሮ የቅርብ ሰው የሆነው ያሲን መታሰሩን ዘግቤላችሁ ነበረ። አሁን ደግሞ ማህሌትን ካረፈችበት ቦታ እንደወሰዷት ነው ምንጮች ለዘሀበሻ የገለጹት። በዚህ መሰረት ቤት ወደ ሳሪስ በሚገኘው መኖሪያ ቤቷ በመሄድ የፌዴራል ፖሊሶች ፍተሻና ብርበራ ማድረጋቸውን የቤተሰብ ምንጮች ገልጸዋል። ይህን ተከትሎ እንግዲህ በከፍተኛ ሁኔታ ነገሮች ውጥረት ውስጥ ገብተዋል። የቴዲ አፍሮ የቅርብ ምንም የማይለየው ጓደኛው አሁን ደግሞ ምክትል ማናጀሩና እንደዚሁም ቃል አቀባዩ የኦስትሪያ ዜግነት ያላት ኢትዮጵያ የተወለደች ዜግነቷ የኦስትሪያ ዜጋ የሆነች መሀሌት ሰለሞን መታሰሯ ብዙ አነጋጋሪ ሆኗል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ይህ ዜና እስከተጠናከረበት ጊዜ ድረስ ግን ፌዴራል ፖሊስ ስለ እስሩ ሁኔታ የሰጠው ምንም አይነት መግለጫም የለም። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዘሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዘሀበሻ ገልጸዋል። ጉዳዩን እየተከታተሉ ወደ እናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተል እናቀርባለን። ፔጃችንን ይከታተሉት። ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ ክብሩ ይስፋ የእናትና የልጁ ሁሉ ነገር አማን። ወደ ገደለው እንግባ። ዶክተር አብይ በመጀመሪያ ደረጃ ምንድን ነው ማለት የምፈልገው የእኛ እድሜ ሆኖ በጠቅላይ ሚኒስትር ደረጃ ላይ መቀመጡ እጅግ ልናደንቀው ይገባል። ከፖዚቲቭ ነው መጀመሪያው። የኛ እድሜ ሆኖ የመሪነት ደረጃ ላይ መቀመጥ ቀላል ነገር አይደለም። ኢትስ አሜዚንግ ግሬት ጆብ። በዛ በጣም ነው ማደንቀ። ሌላው ምንድነው በአንዳንድ ነገሮች ኢትዮጵያ ላይ በተሰሩ ነገሮች አሁንም አድንቆታለኝ። ስለዚህ በዛ በሚሰሩ ነገሮች ላይ እንደማመሰግነው ያህል አንዳንድ ነገሮች ደግሞ ምን ማድረግ አለብኝ? የሚቃወሙ ነገሮችን እቃወማለሁ። ትችቶች ካሉ ተቻለሁ። ስለዚህ አሁንም የምለው ምንድን ነው የተሰሩ ነገሮች ለልማት ተብሎ የተደረጉ ነገሮች ሲሰሩ ሌሎችን እየጎዱ መሆን አለበት ብዬ አላስብም። ለምሳሌ አዲስ አበባ ተቀየረች ስንል ብዙ ድሃዎች ተፈናቅለውባት ነው። ብዙ ድሃዎች አልቅሰውባት ነው። ብዙ ድሃዎች ህይወታቸው ጠፍቶ ነው አዲስ አበባ ምን ተባለች ለማች የተባለችው። ምክንያቱም እንደው በፍቅር በመልካም ነገር መስራት ከተፈለገ እዛ አካባቢ ያሉ ሰዎች አሁን ፒያሳ ልትል ትችላለ፣ ዶሮ ማነቂያ ልትል ትችላለ፣ ሌላ ቦታዎች ልትል ትችላለ። በ2 በ3 ኮንዶሚኒየሞች ምን ማድረግ የሚችሉ ናቸው። እዛ ላይ መኖር የሚችሉ ህዝቦች ነበሩ የተፈናቀሉት ማለት ነው። ጎዳና ላይ የተጣሉት ማለት ነው። ይቻል ነበረ። ፍላጎቱ ያ አይደለም።
ያንን ሰው መንቅሮ ለባለ ሀብቶች ያንን ቦታ ሰጥቶ ባለ ሀብቶች ፎቅ ሰርተውበት እንደፈለጉ የፈለጉትን ብር እንዲያጭቁበት ነው የተደረገው። ያንን እንደ አንድ ሀሳብ ነው የማቀርበው። ሌላው ምንድን ነው በአክቲቪስቶች ላይ በተነሳ ነው። አንድ አርቲስት ወደ አክቲቪስትነት ከተቀየረ ምንድን ነው ቫሊዩን አጥቷል፣ ቦታውን ቀይሯል ብለህ ስትናገር ሰማውና እስቲ እኔም ደግሞ የሆነች ነገር ልበል። ይሄ ነገር ግን ይታያቸዋል። አንዳንዴ ከጠቅላይ ሚኒስትር ወይም ከትልልቅ ባለስልጣኖች የማይጠበቅ ንግግር ስታደርጉ የራሳችሁን ቤት የሚያንኳኳ ነገሮችን ዞር ብላችሁ ባለማየት ነው። ብዙ ጊዜ ማስተዋል እሱ ላይ አይታየኝም። ለምንድን ነው እነ ካሙዙ ሲያጨበጭቡ ይቻላል? ካሙዙ አርቲስት አይደለም? እናንተ ጋር ገብቶ ሲያጨበጭብ ፖለቲካ ምርጫ አድርጎልኝ ሲልስ ይቻላል? ብልጽግናን ደግፌ እኔ እመረጣለሁ እያለ ማለትስ ፖለቲከኛ መሆንስ ይቻላል ወይ? እናንተን የሚደግፉ ከሆነ ይቻላል። እነ አቤል ሙሉጌታ አርቲስት አቤል ሙሉጌታ አሁን ዘማሪ ነኝ ጴንጤ ነኝ ብሎ ሿሿ የሚሰራው አቤል ሙሉጌታስ ይቻላል? ሌሎችም አርቲስቶች ከዚህ መንግስት ጋር የሚያጨበጭቡ አርቲስቶች ለነሱ ይፈቀዳል? የእናንተን የሚደግፍ ከሆነ አክቲቪስት አይባልም አይደለ? አጎብዳጅ ስለሆነ ስሙ ማለት ነው። ለህዝብ ድምፅ የሚሆን ከሆነ ግን በጣም በስሜታዊ ንግግር ስትናገሩ አይቻለሁ። ቆም ብሎ ሁለቱንም አመዛዝኖ ነው አንድ መሪ አንድ ባለስልጣን የሚናገረው። ማጎብደድ ከሌላ አርቲስቶች ከፖለቲካ ውጡ ብላችሁ መናገር አደባባይ። የእናንተን የሚደግፍ አጨብጫቢ ሲሆን ግን ይጨበጨብለታል፣ መድረክ ይሰጠዋል፣ ብዙ ቦታዎች ላይ በክብር ይጠራል። የእናንተ የህዝብ ድምፅ የሚሆኑ ሲሆኑ ደግሞ ማናጀሮቻቸው፣ ምክትል ማናጀሮቻቸው የነ ቴዲ አፍሮ ይታሰራሉ። እነሱንም በአይነ ቁራኛ መታየት ይጀምራሉ። ይሄ ስህተት ነው። ቴዲ አፍሮ የተናገረውና ከ70 ሚሊዮን በላይ ቪው ሊያገኝ የቻለው የህዝብ ድምፅ በመሆኑ ከኢትዮጵያ ከግማሽ ሚሊዮን ህዝብ በላይ ቴዲ አፍሮ ቪው ያገኘበት ሪዝን የህዝቡ ኑሮ ከ70 ሚሊዮን በላይ አሞታል ማለት ነው። ሌላውስ ደግሞ ሃይማኖተኛ ሆኖ አክቲቪስት መሆን ይቻላል? እንግዲህ አብዛኛው ሲያለቅሱ የነበሩት ፓስተሮቹ ናቸው፣ ሐዋርያ የሚባሉት ናቸው። ቴዲ አፍሮ ማለት ዘፈንን አውግጃለሁ እያሉ በሴቶችም በወንዶችም ሲለፈልፉ ያሉት እነሱ ናቸው። ታዲያ ዘፈን ኃጢአት ነው ከተባለ ለምን ይሰማሉ? ለምን የቴዲ አፍሮ ዘፈን ብቻ ተደመጠ? ለምን ሌሎቹ አልተሰሙም? አያችሁ፣ ለምን እናንተስ አልተቃወማችሁም? ለምሳሌ ቴዲ አፍሮን ሰድቦ ዘፈን ለሰሩ ሰገጤያሞች ለምንድን ነው ለነሱስ አስተያየት ያልተሰጠው? ለምን? መንግስትን ከደገፈ ምንም አክቲቪስትነት ይቻላል። እናንተ የሚደብራችሁ መንግስትን ትችት የሚሰጥ አክቲቪስት ነው ሀገር የማይገባው፣ ሀገር ላይ እርምጃ የሚወሰድበት፣ ኑሮ የሚመሰቃቀልበት፣ ብልጽግናን ተቃውሞው የተቸ ብቻና ብቻ ነው። ይህን ደግሞ ልታስተካክሉት ይገባል። እናንተ ዶላር አይደላችሁም፣ ሁሉም ሊወዳችሁ አይችልም። ስፔሻሊ ደግሞ ለንጹሐን ህዝብ አልተሰራም። እውነቱን እነግራለሁ። ለባለ ሀብት ተሰርቷል፣ ለሌባ ተሰርቷል፣ ለዘራፊ ተሰርቷል፣ ለጥቅመኛ ተሰርቷል። ለንጹህ ምስኪን ግን አንድም ባልታበሰ ጋራንቲድ ፖለቲካ ለመስራት ካልሆነ ፖለቲካ ስትሰሩ አደባባይ ታስቀምጡና እያስለቀሳችሁ የአንድ ኮንዶሚኒየም ትሰጡና ሚሊዮን ታስጨዋላችሁ። እንደዚህ አይነት ነገር ነው ያየነው እንጂ ለውጥ የለም። እውነቱን ልንገርህ፣ ለውጥ የለም። መንገዱ ተሰራ ምናምን መንገድ የጀመረችው መስራት ህወሓት ትባላለች፣ ኢህአዴግ ይባላል። አንተም ነበርክበት። ኢህአዴግ ቀለበት መንገድ በመስራት ይሁን ፍሪዌይ በሚባል ይሁን ትሬን ይሁን ካሌጅ ይሁን ሆስፒታል ይሁን ኤቭሪ ፕሮጀክት አሁን 90% ፕሮጀክቱ የተሰራው ኢህአዴግ የሚባለው በሰራው ባወጣው እቅድ ነው። የእናንተ ጭማሪ ነገር የለበትም። ሌላ ልጨምር፣ አባይ ተገድቧል ብላችኋል። አባይ ገድመን ትልቅ ፕሮጀክት ሰርተናል ብላችኋል። አባይ ተገድቦ ጥቅሙን አላየንም። መብራቱ ምንም እየሰራ አይደለም፣ ውሃውም እንዳለ ነው። ምንም የመጣ ለውጥ የለም። ታዲያ አባይ የተገደበው ለባህሉ ድምቀት ነው ወይስ ፎቶ ለመነሻ ነው? ስላልገባኝ። ምክንያቱም አባይ ከተገደበ ቆይተዋል። ላስት ይር ነው የተገደበው።
ስለዚህ እስካሁን ግን ምንም አይነት ውጤት እያሳየ አይደለም። ምንም አይነት ውጤት ወዲያው ከተገደበ በኋላ ወደ ውጤቱ ነው የምንሄደው። ከዛ እንቀይራለን ኢትዮጵያን የሚባል ፕሮጀክት ነበር። መብራቱ ያው ነው፣ ውሃው ያው ነው፣ ኑሮ ውድነት ያው ነው፣ ሁሉ ነገር ሰው እየተሰቃየ ነው። እና ቴዲ አፍሮን ከ70 ሚሊዮን በላይ በ6 ቀናት ውስጥ ሊሰማ የቻለው በምን ምክንያት ነው? የህዝቡ ስሜት ስለሆነ የህዝቡ ስሜት ነው። ስለዚህ አክቲቪስት ወይም ደግሞ ብቃት ያላቸው በአርት ደረጃ ንጉስ የተባሉት ሲሰሩ አዳምጡ። ህዝቡን እውነት ጠቅመነዋል ወይስ በድለነዋል? የእናንተን አጨብጫቢ አስወጥቶ ሆ ማስባል እውነታን መናገር አይደለም፣ እውነትን መደበቅ እንጂ። ስለዚህ ይህን ነገር እንድታሻሽሉ ነው። ዶክተር አብይ ትሰማለህ ብዬ ስለማስብ ነው ይህን የምናገረው። የተናገርኩትም በሚገባችሁ በጨዋ ቋንቋ ነው። መሳደብ እንችላለን፣ ችግር የለብንም። እኛ አሜሪካ፣ አውሮፓ ለምንኖረው ግን ጥቅም የለው። ብንነጋገር እንደ አንድ ሀገር ተነጋግረን ሀገሪቷ ህዝቧ የማያዝንበት የማያለቅስበት ህዝብ ቢኖር ጥሩ ነው። እንደዚህ ዘመን የኢትዮጵያ ህዝብ ተገሎ አያውቅም፣ ተጨፍጭፎ አያውቅም፣ ተፈናቅሎ አያውቅም። ይሄንን አንተም ትመሰክረዋለህ ሳሎን። ስለዚህ ይሄን ነገር ብታስተካክሉና የህዝብን ይሄ አጨብጫቢውን ሳይሆን የእውነተኛ ህዝብን ድምፅ ብትሰሙ መልካም ነው ላለሁ። የተባረከ ቀን ይሁንላችሁ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። እናዚዎቹ የሀገራችን ወሮበሎች፣ ደምጠጪዎች የታሉ? የታሉ እነ ዮሐንስ? የታሉ እነ ምኒልክ? የታሉ? ሱብሃንአላህ የታሉ እነ ኃይለ ሥላሴ? እሺ ግራኝ አህመድ ሴታል እነ ግራኝ አህመድ እነ ዮዲት ጉዲት የታሉ? ያኔ ቤተ ክርስቲያንን እንደዛ ሲያቃጥሉ ሲያጠፉ ህዝበ ክርስቲያንን ሲገሉ ሲያስገድሉ ሲያርዱ የነበሩት የታሉ? ነው ወይስ ህዝበ ክርስቲያኑ ታሪክ የማያቅ ነው የሚመስላችሁ? ተቻችሎ መኖርን የመሰለ ነገር ስለሌለ እንጂ ማለት ነው እንዴ? ኧረ ተው። መንግስት እኔ እንደዚህ አይነት የሃይማኖት መምህር ነን ወይም አስተማሪ ነን የሚሉ ሰዎችን በህዝብ መካከል ጥላቻን የሚነዙ ሰዎችን ለምን ትኩረት እንደማደርግባቸው ግራ ነው የሚገባኝ። በቃ ትኩረት ተሰጥቶባቸው እንደዚህ አይነት ሰዎች ከየትኛውም ሃይማኖት ውስጥ ተነቅለው መውጣት አለባቸው ብዬ አስባለሁ። ጥላቻን የሚነዙ ያለፈ ታሪክ አምጥተው እዚህ ጋር የአሁኑ ትውልድ ላይ በ21ኛው ክፍለ ዘመን ላይ ህዝብ በሃይማኖቱ እንዲጋጭ እንዲባላ የሚያደርጉ እንግዲህ አጼዎቹ እስልምናን በድለው አልከተባለ ደግሞ ክርስትናን በዛ ዘመን ላይ ተበድሎ ነበር እንዴ። ኧረ ተው በእናታችሁ አታባሉን። ሙስሊሙም ክርስቲያኑም በሰላም እየኖረበት ባለበት ሀገር ላይ እንደገና አሁን መታችሁ የኑሮ ታሪክ እየቀሰቀሳችሁ በግድ ካልተላለቃችሁ የምትሉ ሰዎች ግን እረፉ። ይሄ ያላለፉት 8 ዓመታት የኦሮሞ ብልጽግና የአብይ አህመድ አስተዳደር የኢትዮጵያ ንጹሃን ዜጎች ላይ በተለይ አዲስ አበባ ህዝብ ላይ የፈጸመው ግፍ ያፈሰሰው ደም ቴዲ አጋራንቲዩ ነገ ዛሬ በጥይት ኃይል ደብቆታል። ዛሬ በመስፍን ፉከራ ይታያል። ባንዲራችሁን፣ ማንነታችሁን፣ መሬታችሁን ነጥቀን የፖለቲካ አስተሳሰባችሁን ከነ ባንዲራችሁ ቀብረናል ነው የሚለው። ትናንት ቴዲ ትዝ ይላል አባይ ፀሐዬ የኦሮሞ ወጣቶች አደባባይ ወጥተው ቤታችን አይፍረስ፣ ንብረታችን አይውደም፣ ሰላም እንፈልጋለን፣ እኩልነት እንፈልጋለን ሲሉ ምን ይል ነበረ? ጌታቸው ረዳ ዛሬ ከአብይ ጋር የተሰለፈው ምንድን ነበር የሚለው? ምን የሚለው? እሳትና ጭድ ምንም አያመጡም፣ ይሄ ጮሆት ነው ይሉ ነበር። ዛሬስ እነ መስፍን ፈይሳ 4 ኪሎ ገቡ። ዛሬ ምንም አታመጡም፣ ዱላኛ ጋር አለ። ሚልታር ገቡ ነው በደለ። ዱላውኛ ጋር ነው፣ ታንኩኛ ጋር ነው፣ ባንኩኛ ጋር ነው። ረግጠን ገለን እንገዛቸዋለን። ባይ ዘ ወይ ቅድስቴ እኔ I don't understand why you panic, why you even being uncomfortable መስፍን ሲናገሩት ሽመልስ አብዲሳ በአደባባይ በሰበሩን ቦታ ሰበርናቸው ብሎ ሚሊዮኖችን አፈናቅሎ በዘር እየመረጠ ንብረታችንን አፍስሶ ድሃ መንገድ ላይ ሲጥለን ሳትናደጂ እና ይሄንን ስርዓት መሀል ላይ ሰፋሪ ነኝ እኔ ምናምን ትያለሽ። መሀል ላይ አይደለሽም ቅድስቴ። መሀል ላይ የሚባል ነገር የለም። ኢደር ከጨቋኝ ጋር ትሰለፊያለሽ ወይ ይሄንን ጨቋኝና ዘረኛ ስርዓት ትታገያለሽ። መሀል ላይ የሚባል ነገር የለም። ባንዲራውን ምናምን መከዳዳት ጀዋርም ክዷል ምናምን እንደዚህ አይነት ዝባዝንኬ ካንቺ አልጠብቅም። ሆነስትሊ with respect ነው ማውራሽ። ጀዋር ተከዳዳ አልተከዳዳ ለምናወራው ኢትዮጵያ ውስጥ የተከዳው የኢትዮጵያ ህዝብ ነው። የከዳው ደግሞ ይሄ ኦፒዶ ቢባል አብይ አህመድ ምላሳሙ ስንሞት ኢትዮጵያ ስንኖር ኢትዮጵያ ብሎ መጥቶ የኢትዮጵያን ህዝብ በስስ ጎኑ በኢትዮጵያዊነት ስሜቱ ኢትዮጵያን ስለሚወድ ብቻ ወደ ስልጣን እንዲያመጣው ካደረገ በኋላ የኢትዮጵያን ህዝብ መርጦ በዘር መርጦ እያፈናቀለ በዘር መርጦ እየገደለ ሀብት ንብረት እያፈሰሰ ጦርነት እየቀሰቀሰ እንዳንግባባ አድርጎ የቡድን የበላይነት ትናንት ወያኔ ከነበረው በ100 እጥፍ እንዲሆን አድርጎ
ስቃያችንን ያባሰው አብይ አህመድ እንጂ ሌላ ጀዋር ምናምን። ጀዋር እኮ በፊት ጀዋር እኮ ራሱ ኮንዶሚኒየም እየሰራ ነው ኮንዶሚኒየም አትገቡም ሲል እኮ አብይን ተመክቶ እኮ ነው ገብቶ። ዛሬ የሚሰድቡን ሰው ምን ብሏል መስፍን ፈይሳ እዚህ ጋር ቴዲ አፍሮን የሚጨፈልቁትና ሊገሉት የሚፈልጉ ሰዎች አሉ። ፖለቲካው እንዳይበላሽበት እንጂ የነ መስፍን አስተሳሰብ የነዚህ የጨቋኞች አስተሳሰብ ቴዲን ብቻ አለ የአዲስ አበባን ህዝብ ባይዘው እኮ እኛ እኮ የአዲስ አበባ ህዝብ ላይ እኮ ገጀራ ዱላ ይዘው ወጥተዋል እኮ ነው ሰዎች አይደለም እንዴ? ወጥተዋል እኮ አዲስ አበባ ሐውልታችሁን እናፈርሳለን ብለው እኮ መጥተዋል። አዲስ እኛ እኮ መብት የለንም እኮ የአዲስ አበባ ህዝብ እኮ ሊገሉን መጥተዋል። ህዝብ እያልኩ አይደለም ቴዲ። ፖለቲካ ኦርጋናይዝድ የሆኑ ሰዎች ቢችሉ ያፈርሱናል፣ ይገሉናል። ግን ፖለቲካቸው ይበላሽ። ቴዲን ቤቱ ገብቶ ይገሉታል ዛሬ ቢችሉ ዛሬ ይገሉታል። ግን እንዳይገሉት የሚሆነው ለምን መሰለ? የነሱ ፖለቲካ አፈር ከድሜ ይበላል። ለዛ ነው እንጂ ቴዲን ወደውት አይደለም። እንደ ቴዲ አንጀታቸውን የሚያቃጥል ሰው የለም። ቴዲን ድሮም ነው የሚጠሉት። ባይዘው ቴዲን እነሱ የሚረግሟትን እነሱ የሚጠሏትን ኢትዮጵያ ሲያቀነቅንና ለዛ እውነት ዋጋ ሲከፍል የኖረ ነው። ከቴዲ በላይ የሚጠሉት ሰው የለም። ቢያጠፉት የሚወዱት ሰው የለም። አብይ አህመድና ቴዲ አፍሮ የሚሰብኳት ኢትዮጵያዊነት አንድ ነች ይለኛል። የትኛው ቴዲ አፍሮ ይሄ የዘር ፖለቲካ ያጨራርሰናል ይቀየር አያስፈልግም ሲል አብይ አህመድ ለአንድ ብሔር ብዬ አልቀይርም፣ ይሄንን ህገ መንግስት አይቀየርም። ቴዲ አፍሮ ኢትዮጵያ ሲል አብይ አህመድ እኔን የሚከላከሉልኝ ከለገጣፉና ከብራዩ ይመጣሉ ነው። ኢትዮጵያማ መጫወቻው ነች። ኢትዮጵያማ እኛን ማታለያው ነው። ገብቷል? እንደዛ ነው። አብይ አህመድ ቤታችንን እንደዚህ እየነገረን ኢትዮጵያ እያለ ቤታችንን በላያችን ላይ አፍርሶ አሁን ይሄ ልጅ ምን አለ መሰለህ፣ አሁን ከቆሻሻ ላይ ተደጋግሞ የሚነገር ነገር አለ ቴዲ። እኔ ከዚህ በፊትም ብየዋለሁ። የአዲስ አበባ ልጅ the most privilege የሆነ ቴዲ፣ እኛው ቆሻሻ ከተማ ውስጥ ነው የኖርነው አይደል ቴዲ? አንተ የክፍለ ሀገር ልጅ ከሐዋሳም በለው እንደውም ሐዋሳ ትንሽ የሰለጠነች ልጅ ከየትኛውም የሀገሪቷ ከተማ ከመቀሌ በለው ከሐዋሳ በለው ከጅማ በለው ከየትኛውም የሀገሪቷ ከተማ በላይ ጽዳት ያላት የሆነ ቦታ የቆሸሸ የለም እያልኩ ነው። ካሳንቺስ ምናምን አልቆሸሸም እያልኩ ነው። ፕሪቪሌጅ ያለው ቴክኖሎጂ የሚጠቀም ሽንት ቤትም የነበረው ሽንት ቤት ላይ ቁጭ ብላችሁ ይለኛል። ልክ አዲስ አበባን በቃ በሙሉ ሜዳው በሙሉ ሽንት ቤት በሽንት ቤት እንደነበረ። መጀመሪያ እኛ ሽንት ቤት መጠቀም እኮ ስለምንችል ነው። ጫካ ውስጥ ነበር የምትጸዳዱት። ሽንት ቤትም እንኳን አልነበረባችሁ። እኛ ዊዝ ፕሪቪሌጅ ቴዲ፣ እኛ ሽንት ቤት እኮ የኖረን እኮ ስለሰለጠንን እኮ ነው። መንደር ውስጥም ቢሆን እኮ ሽንት ቤት ከሌለው ቦታ መጥተህ ሽንት ቤትን አጸዳውላችሁ አትለኝም። ስለ ሽንት ቤት ሳታቅ ስለ ሽንት ቤት ጽዳት ልትነግረኝ አትችልም። who the fuck are you? ማን አንተ? መጀመሪያ ስለ ስልጣኔ ሳታቅ ስልጣኔ ላስተምራችሁ ነው። መብራት ላገባላችሁ። እሺ ስልጣኔውንና መብራቱን ስራልኝ። እኔን አፈናቅለ ዳር ጣለኝ አልኩ ወይ? እናንተ ከአዲስ አበባ ስትፈናቀሉ ከካሳንቺስ ከፒያሳ ከካሳንቺስ ከፒያሳ ስትፈናቀሉ የኦሮሞ ገበሬ መሬቱን ተነጥቋል። እኛ የኦሮሞ ገበሬን አፈናቅልልናል እንጂ እኔ በቦታዬ እዛው ፒያሳ ከተፈናቀልኩኝ አንደኛ ቦታዬን ለምን በጉልበት የምትነጥቀኝ? ቅድም ቴምር ብለዋለች 30-40 ሚሊዮን ብር የሚያወጣ ባይዘው የቀበሌ ቤቶች ብቻ ነው የሚፈርሱት፣ መንደሩ ነው የሚያፈርሱት። እኔ ከዚህ በፊት ነግሬያለሁ። አንድ ካሳንቺስ የነበረች ሴትዮ እኔ መድረክ ላይ መታ የመሰከረችው ልንገርህ። ሴትዮ ሳይሆን እናት አባቶቿ 130 ዓመት የኖሩ ነው። አማሮች ናቸው። መሬታቸው ቢዝነስ አለ። 10-20 ቤት አለው። ቤት ውስጥ ስጋ ቤት አለው፣ መጠጥ ቤት አለው። አፈረሱና እስካሁን ምትክ እንኳን አልሰጧቸው። ቦታውን ነጥቀው ለማን ለባለ ጊዜ ሰጡት። ለኦሮሞ ካድሬ ሰጡት። ለህዝብ እያልኩ አይደል፣ ለኦሮሞ ካድሬ ሰጡት። እነሱ ፎቅ እንስራበት እያሉ ቴዲ ፎቅ መስራትን ብር አላቸው፣ ቢዝነስ አላቸው። ልጆቻቸው ውጭ ናቸው። ቦታውን ነጥቀው ለባለ ጊዜ ሰጡት። ቴዲ ይሄ ነው እየተፈጸመ ያለው፣ ግፍ ነው እየተፈጸመ ያለው። ይሄንን እውነት ስናገር ያመሃል ይመምን። በተረፈ የአማራ ብሔርተኞች እዚህ ጋር እነ ቴምር ቴዲ አፍሮ የዘፈነው ለአማራ ነው። ኦፍኮርስ የአማራን ሞት ተናግሯል። ግን ዘፈኑ የኛ ነው፣ ባንዲራው የኛ ነው፣ ሁሉም እኛ ነን። እንዴ እናንተ አታፍሩም እንዴ? ቴዲ አፍሮ የዘፈነው ለኢትዮጵያ ህዝብ ነው። አዲስ አበባ አማራ ብቻ አይደለም፣ አማራም አለው ኦሮሞም አለ። ለኢትዮጵያ ህዝብ ነው የዘፈነው፣ ለሁሉም ኢትዮጵያ። እንዲያውም ስፔሲፊክሊ የዘፈነው ለአዲስ አበባ ህዝብ ነው። የአዲስ አበባ ህዝብ ደግሞ አማራ ብቻ አይደለም። የእናንተም ዘረኝነት የእናንተም አግላይነት ዛሬ ልክ እንደ ኦሮሞ ብሔርተኛው ያደፈጠ ነገ ስልጣን ብታገኙ መስፍን ፈይሳን ነው የምትሆኑት። እነ አኪላ እነ ዩሪ እነ ቴምር እንደዛ ነው የምትሆኑት። ዘረኝነት በሽታ ነው። እናንተም በበሽታ እየተሰቃያችሁ ነው። እነግራችኋለሁ። ሐቁን ነው የምነግራችሁ። ቢኮዝ እስክንድርን ጠልታችሁ ቴዲን የምትወዱበት አንድም ሐቅ የላችሁ። እስክንድር ነጋ ባይዘው ወይ አዲስ አበባ ቤት ሲፈርስ እንዳይፈርስ የቆመ አዲስ አበባ ዛሬ የደረሰበት መከራ እንዳይደርስበት ተደራጅ ብሎ ዋጋ የከፈለ ነው።
እስክንድር እኮ ሲታገል ገጀራ ኦፊስ ውስጥ ይዞት ሄዱት እኮ የኦሮሞ ወጣቶች ቄሮ የሚባሉ ናቸው። ገጀራ ይዘው ነው የገቡት አይደለም። እስክንድር በተግባር ዋጋ ከፍሏል። እና እስክንድርን በአማራነቱ በአዲስ አበባነቱ በኢትዮጵያዊነቱ ሲታገል እስክንድር አጥፊ ነው፣ እስክንድር የአማራን ብሔርተኝነት ሊያጠፋ ነው ቢኮዝ እሱ አስተሳሰቡ እኩልነት ነው ብላችሁ ስታጠፉ የነበራችሁ ሰዎች ዛሬ ደርሳችሁ ቴዲ አፍሮን ወዳጅ ሆናችሁ አትምጡ። እናንተም ዘሩ። አመሰግናለሁ። ቲንክ አዲስ ታይምስ ወደ አያና እንሄዳለን። እሺ አዲስ ታይምስ እንትን ይለኛል። በነገራችን ላይ እንደ